ጥያቄ ቁጥር 1 ከተዘረዘሩት ሐዋርያት መካከል ወንድማማቾች የሆኑት የትኞቹ ናቸው? ሀ. ጴጥሮስና እንድርያስ ለ. ጳውሎስና በርናባስ ሐመሩሃ ያዕቆብና ማቴዎስ መ. ፊልጶስና በርጠለሜዎስ 10 ሰከንድ አላችሁ። ትክክለኛው መልስ ሀ. ጴጥሮስና እንድርያስ የሚለው ነው። የዚህ መልስ ማብራሪያ በማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እስከ 19 ላይ ተጽፎ ይገኛል። ጥያቄ ቁጥር 2 በኢሳይያስ መጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ማን ነው? ሀ. መጥምቁ ዮሐንስ ለ. ጴጥሮስ ሐመሩሃ ጳውሎስ መ. ዮሐንስ 10 ሰከንድ አላችሁ። ትክክለኛው መልስ ሀ. መጥምቁ ዮሐንስ የሚለው ነው። የዚህ መልስ ማብራሪያ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 3 ላይ ተጽፎ ይገኛል። ጥያቄ ቁጥር 3 የጥፋት ውሃ በምድር ላይ በሆነ ጊዜ ኖህ ስንት ዓመቱ ነበር? ሀ. 100 ለ. 300 ሐመሩሃ 500 መ. 600 10 ሰከንድ አላችሁ። ትክክለኛው መልስ መ. 600 የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 7 ከቁጥር 5 እስከ 6 ላይ ተጽፎ ይገኛል። ጥያቄ ቁጥር 4 ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ ያለው ማን ነው? ሀ. ዮሐንስ ለ. ያዕቆብ ሐመሩሃ ጴጥሮስ መ. ቶማስ 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ጴጥሮስ የሚለው ነው። የዚህ መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 6 ከቁጥር 68 እስከ 69 ላይ ተጽፎ ይገኛል። ጥያቄ ቁጥር 5 ካህኑ ዘካርያስን ዲዳ ያደረገው ማን ነው? ሀ. የአባቱ እርግማን ለ. ገብርኤል ሐመሩሃ የታቦቱ ነጸብራቅ መ. ሚካኤል 10 ሰከንድ አላችሁ። ትክክለኛው መልስ ለ. ገብርኤል የሚለው ነው። የዚህ መልስ ማብራሪያ በሉቃስ ወንጌል ምዕራፍ 1 ከቁጥር 19 እስከ 20 ላይ ተጽፎ ይገኛል። ጥያቄ ቁጥር 6 ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን ብሎ ያለው ማን ነው? ሀ. ያዕቆብ ለ. ቶማስ ሐመሩሃ ፊልጶስ መ. እንድርያስ 10 ሰከንድ አላችሁ። ትክክለኛው መልስ ለቶማስ የሚለው ነው። የዚህ መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 14 ከቁጥር 3 እስከ 5 ላይ ተጽፎ ይገኛል።
ጥያቄ ቁጥር 7 የናሱን እባብ የተመለከቱት ሰዎች ምን ሆኑ? ሀ ሞቱ፣ ለ ተፈወሱ፣ ሐመሩሃ አይነ ስውር ሆኑ፣ መ ምንም አልሆኑም። 10 ሰከንድ አላችሁ። ትክክለኛው መልስ ለተፈወሱ የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘኍልቍ ምዕራፍ 21 ከቁጥር 8 እስከ 9 ላይ ተጽፎ ይገኛል። ጥያቄ ቁጥር 8 በራእይ መጽሐፍ ምዕራፍ 11 ውስጥ ያሉት ሁለት ምስክሮች የትኞቹ ናቸው? ሀ ወይራና መቅረዝ፣ ለ ፀሐይና ጨረቃ፣ ሐመሩሃ ነቢያትና መላእክት፣ መ መለከትና የእሳት ሰይፍ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ወይራና መቅረዝ የሚለው ነው። የዚህ መልስ ማብራሪያ በዮሐንስ ራእይ ምዕራፍ 11 ከቁጥር 3 እስከ 4 ላይ ተጽፎ ይገኛል። ጥያቄ ቁጥር 9 በአመድ ላይ ተቀምጦ ስለ ሀገሩ ንስሐ የገባው የነነዌ ንጉሥ ማን ነው? ሀ ንጉሥ ናዳብ፣ ለ ንጉሥ ሬህማ፣ ሐመሩሃ ንጉሥ ራጉኤል፣ መ መልስ የለም። 10 ሰከንድ አላችሁ። ትክክለኛው መልስ መ መልስ የለም የሚለው ነው። የዚህም መልስ ማብራሪያ በትንቢተ ዮናስ ምዕራፍ 3 ከቁጥር 6 እስከ 7 ላይ ተጽፎ ይገኛል። ጥያቄ ቁጥር 10 ጎባጣ የነበረችውና ኢየሱስ የፈወሳት ሴት ከምን ያህል ጊዜ አንስቶ የድካም መንፈስ አድሮባት ነበር? ሀ ከ7 ዓመት ጀምሮ፣ ለ ከ12 ዓመት ጀምሮ፣ ሐመሩሃ ከ18 ዓመት ጀምሮ፣ መ ከ20 ዓመት ጀምሮ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ከ18 ዓመት ጀምሮ የሚለው ነው። የዚህ መልስ ማብራሪያ በሉቃስ ወንጌል ምዕራፍ 13 ከቁጥር 11 እስከ 13 ላይ ተጽፎ ይገኛል። ጥያቄ ቁጥር 11 ከተዘረዘሩት ሰዎች ውስጥ የአብርሃም ወንድም የሆነው የቱ ነው? ሀ ታራ፣ ለ ጋይዳድ፣ ሐመሩሃ ላሜ፣ መ ናኮር። 10 ሰከንድ አላችሁ። ትክክለኛው መልስ መ ናኮር የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 22 ከቁጥር 23 እስከ 24 ላይ ተጽፎ ይገኛል። ጥያቄ ቁጥር 12 ከተዘረዘሩት ከወንጌላት መጽሐፍት ውስጥ ከፍተኛውን የምዕራፍ ብዛት የያዘው መጽሐፍ የትኛው ነው? ሀ የማቴዎስ ወንጌል፣ ለ የማርቆስ ወንጌል፣ ሐመሩሃ የሉቃስ ወንጌል፣ መ የዮሐንስ ወንጌል። 10 ሰከንድ አላችሁ። ትክክለኛው መልስ ሀ የማቴዎስ ወንጌል የሚለው ነው።
ለምርጫ ከቀረቡት የወንጌላት መጽሐፍት ውስጥ አብላጫውን ምዕራፍ የያዘው መጽሐፍ የማቴዎስ ወንጌል ነው። ጥያቄ ቁጥር 13 የእህታቸውን እርኩሰት ለመበቀል በከተማ ውስጥ ያሉትን ወንዶች ሁሉ የገደሉት እነማን ናቸው? ሀ. ይሁዳና ቢንያም፣ ለ. ስምዖንና ሌዊ፣ ሐመሩሃ ጋድና አሴር፣ መ. ሮቤልና ነፍታሌም። 10 ሰከንድ አላችሁ። ትክክለኛው መልስ ለስምዖንና ሌዊ የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ ተጽፎ ይገኛል። ጥያቄ ቁጥር 14 መንፈስ ቅዱስን በመዋሸታቸው የሞቱት የትኞቹ ባልና ሚስት ናቸው? ሀ. ጵርስቅላና አቂላ፣ ለ. አዳምና ሔዋን፣ ሐመሩሃ ባርቅና ደሊላ፣ መ. አናንያና ሲጳራ። 10 ሰከንድ አላችሁ። ትክክለኛው መልስ መ. አናንያና ሲጳራ የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 10 ላይ ተጽፎ ይገኛል። ጥያቄ ቁጥር 15 ከታላቁ ዝናው የተነሳ ልትፈትነው የመጣችው የሳባ ንግሥት ወደ ማን ነበር? ሀ. ወደ ዳዊት፣ ለ. ወደ ሕዝቅያስ፣ ሐመሩሃ ወደ ሰለሞን፣ መ. ወደ ኢዮሳፍጥ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ወደ ሰለሞን የሚለው ነው። የዚህም መልስ ማብራሪያ በአንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ ተጽፎ ይገኛል። ጥያቄ ቁጥር 16 ኤልያስም ወደ እርሱ አልፎ መጎናጸፊያውን የጣለበት የሳፋጥ ልጅ ማን ነው? ሀ. አሞጽ፣ ለ. ሆሴዕ፣ ሐመሩሃ ኤልፋዝ፣ መ. ኤልሳ። 10 ሰከንድ አላችሁ። ትክክለኛው መልስ መ. ኤልሳ የሚለው ነው። የዚህም መልስ ማብራሪያ በአንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ተጽፎ ይገኛል። ጥያቄ ቁጥር 17 ጴጥሮስ ከጸለየላት በኋላ ከሞት የተነሳችው የትኛዋ ሴት ናት? ሀ. ሊዲያ፣ ለ. ጣቢታ፣ ሐመሩሃ ሮዳ፣ መ. ፐርሲላ። 10 ሰከንድ አላችሁ። ትክክለኛው መልስ ለጣቢታ የሚለው ነው። የዚህም መልስ ማብራሪያ በሐዋርያት ሥራ ምዕራፍ 9 ከቁጥር 36 እስከ 40 ላይ ተጽፎ ይገኛል። ጥያቄ ቁጥር 18 ኤልያስ ብላቴናውን ወጥተህ ወደ ባህር ተመልከት 7 ጊዜም ተመላለስ ካለው በኋላ ከባህር ውስጥ የወጣው ነገር ምንድን ነው? ሀ. የናስ ሰይፍ የሚመስል ስለት፣ ለ. የመለከት ድምፅ፣ ሐመሩሃ የከበረው የእግዚአብሔር ጽዋ፣ መ. የሰው እጅ የምታህል ታናሽ ደመና። 10 ሰከንድ አላችሁ።
ትክክለኛው መልስ መ የሰው እጅ የምታህል ታናሽ ደመና የሚለው ነው። የዚህም መልስ ማብራሪያ በአንደኛ ነገሥት ምዕራፍ 18 ከቁጥር 43 እስከ 44 ላይ ተጽፎ ይገኛል። ጥያቄ ቁጥር 19 ለ21 ቀናት የጾመው እና በኋላም በጤግሮስ ወንዝ አጠገብ ራእይን ያየው ማን ነው? ሀ ሕዝቅኤል፣ ለ ኢሳይያስ፣ ሐመሩሃ ዘካርያስ፣ መ ዳንኤል። 10 ሰከንድ አላችሁ። ትክክለኛው መልስ መ ዳንኤል የሚለው ነው። የዚህም መልስ ማብራሪያ በትንቢተ ዳንኤል ምዕራፍ 10 ከቁጥር 2 እስከ 4 ላይ ተጽፎ ይገኛል። ጥያቄ ቁጥር 20 ኢየሱስ በቤተሳይዳ መጠመቂያ አጠገብ ያገኘውን ሰው ምን ጥያቄ ጠየቀው? ሀ እኔን ማን ይሉኛል ብሎ ጠየቀው። ለ ለምን እዚህ ተገኘህ ብሎ አለው። ሐመሩሃ ልትድን ትወዳለህን ብሎ ጠየቀው። መ እምነትህ የት አለ ብሎ አለው። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ልትድን ትወዳለህን ብሎ ጠየቀው የሚለው ነው። የዚህ መልስ ማብራሪያ በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ተጽፎ ይገኛል።